ነው የአባትን ትክክለኛ ዲኤንኤ በመውሰድ የአባትን ገዳይ ለማወቅ ነው የተቀመጠው። እሱ ግልጽ ነው፣ ይገባኛል ኢንስፔክተር። ስለዚህ ፍርሃትን አቁምና በደንብ ተባበረኛ። ብራስሌቱ ራሱ አባቴ ነው። እሱንም አረጋገጥክልኝ። እኔ የጠየኩ ያንን ብራስሌት ወደዛ ቤት ዘስቴት ማን ነው የተለየ ስሜት ያሳየው ነው። አላስተዋልኩም። ስለዚህ ህጉን ተላልፌ ለአንተ ብራስሌቱን መስጠት ስህተት ነበር ማለት ነው። ቆይ ኢንስፔክተር፣ ስትሰጠኝ ለምን እንደሰጠኝ በግልጽ አትነግረኝም ነበር? አንተ ብራስሌቱን አይተህ የአባቱ መሆኑን ስታውቅ ከደነገጥ የተለየ ስሜት ብናይ ብኖረው። ወይ ፖሊስ ዙሪያውን አይደል የምትጠረጥሩት? ይወልዳል። የሰው ባህልና ወንድ ረቂቅነት ቅንጣታል እንዳትጠራጥር ያደርጋል። ገባኝ። እሺ አሁን እንግዲህ በቃ ሁሉንም ነገር ትነግረኛለህ ማለት ነው። ምንም ጋር ኢንስፔክተር፣ ከዚህ በፊት ቃልን ስንቀበል አባትህ ወላጅ እናትን ፈልጎ እንደሄደ ነው የነገርከን። ኖ ኢንስፔክተር፣ እማዬ ይህን ነገር ልታደርጉ አትችልም። ይህን ውሳኔውን ለህግ ነው። አንተ የምንጠይቅን ብቻ መልስልን። አባትህ ከእናትህ ጋር እንደማይስማሙ ነግረህናል። በድንገት ነበር የመጣው። እማዬ ደግሞ ባለትዳር ነች። ማለቴ ከእሱ ሌላ ህይወት መስርታለች። ታዲያ እንዴት ሊስማሙ ይችላሉ? ከእናት ውጭ አባት መሆኑን የሚያውቅ ሰው ነበር ወይ? ደግሞ አባት እዛ ቤት ውስጥ መምጣት በጣም የሚያስጠላው የሚያስቀይመው ሰው ነበር? ሰው ወንጀል አልጸጸተህም አይደል? ኑሐሚን ትንሽ ልትረጋግ ትችላለሽ? ናሆም ገዳይ ስለመሆኑ እኮ እርግጠኛ ነበርክ። ኤሚ፣ ለትንሽ ደቂቃ ብቻችን ስ ለምንድን ነው ብቻችንን የምኖረው? ሲጀመር አንተ ገብረ የምትከታተለኝ? ኤሚ ቁጭ በይ። ማንም አይነት ከፈለገ ራሱ ሄድ ይችላል። ማንም አይሄድ። ምን ለማድረግ እየሞከርክ ነው? ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው? አስታወስከኝ? የወይዘሮ ዝናሽና የአቶ ላይኩንን ቪዲዮ ይገዛውልሽ ነው። አሁንም ሌሎች ቪዲዮዎች አሉ እንዴ? ኦኬ በቃ ችግር የለውም። የጠፉ ቪዲዮዎችን እንዴት አድርገን እንደሚመለስ አሳያለሁ። አዎ የግድ መገናኘት አለብን። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ የሚተፈጠረው የምለውን አብረን እናለን። ዳጊ እንግዲህ በድጋሚ ምርመራው ቀጠለ። ምክንያቱም እምራ እንግዲህ ከናቲ ቪዲዮ ፍለጋ እሱ ጋር ደውላ ጠየቀች፣ ከቴዲ ጋር ማለት ነው። ዴቲ ቪዲዮ አጠፍቻለሁ ስል የጠፋ ፋይል መመለስ እንዴት እንደሚቻል እናውቃለሁ። ስለዚህ ያጠፋውን እናስመልሰዋለን፣ ግን እኔ እናንተ ተገናኝተን ማውራት አለብን ብላ እንግዲህ ናቲ ቴዲ ጋር ትደውልና ትጠይቀዋለች። ቴዲ እንግዲህ እሱ ገንዘብ ስለምፈልግ እሺ ብሎ ይስማማል ማለት ነው። እምራ እንግዲህ ይቅርታ ጠይቃ ሰላም ካወረደች በኋላ በድጋሚ ሌላ ነገር እያጠነሰሰች ነው ማለት ነው። እንግዲህ በድጋሚ ዝናሽና ለጉንጉር ጋር ለመክተታቸው አሰበች ማለት ነው። እንግዲህ እግሯ ስር ወድቃ ይቅርታ ስጠይቅና ሊኩም እንደዛው እንደውም አዝኖለት ገንዘብ ሁሉ ሰጥቷት ነበረ። ነገር ግን አሁን ቢሆን እሷ መቼም አርፋ እንደማይተቀመጥ ይቅርታ ጠይቀሽ ግርሽ ወድቄ ነገር ግን ይቅርትኝ አልቻልሽም፣ ስለዚህ ለስራሽማ የእጅሽን ታገኛለሽ፣ አስከፍልሻለሁ በማለት እየዛተችው ነበር ማለት ነው። እንግዲህ እምራ አሁን ቪዲዮ እጇ ሊገባ ነው። እንግዲህ ያሰበችና የፈለገችውን አስኩርና እንደውም ድርጅት ላይ መቀላቀል እንደምትፈልግ ደጋግማ ትነግረውና እንግዲህ ቪዲዮ የጠፋ የተባለ ቪዲዮ እንዴት ማስመለስ እንደሚቻል አውቀዋለሁ፣ ስለዚህ አስመልሳል ብላ በዳጊ በድጋሚ እንደውም እነሱንም ሰገዳይ እንደሆኑ ትነግራቸዋለች። በጭራሽ አባቴ አይደለም የሞተ ሲባል አይ ምናልባት አንተ የእሱ ልጅ ላትሆን ትችላለህ እንጂ በእርግጥ ተገሎ የተቀበረ የገዛ አባት ነው ብላ ብትነግሮም ፖሊሱ ይሄ ነገር በደንብ መጣራት አለባት ብሎ ይወስናል ማለት ነው። ነገር ግን ፋይሉ ውጤቱ የአባቴ እንዳልሆነ ግልጽ ነው። ግን ከአሁን በኋላ ሰውን መውቀስና ሰውን መተቻ ሰልቶኛል እያለ ነበር። አይ ይሄ ነገር ወደ አቅጣጫ እየሄደ ነው። እንደውም የምትጠራጠራቸው ሰዎች
ከእናት ወይን አባቴን የምጠላ ሰው ካለ በግልጽ እንድትነግረኝ እፈልጋለሁ እያሉ ነበር። እና ምርመራው በድጋሚ እንደተነሳ እያወሩ ነበር። እና ኑሐሚን ይህን ስትሰማ ይህ በጭራሽ ሊሆን አይችልም፣ በድጋሚ ምርመራ እየተካሄደ ነው ማለት ነው። አሁን እርግጠኛ ነኝ ዳጊ አሁንም ቢሆን አሁን ነው የምጠራጠረው እያለችው ነበር። በድጋሚ የተመረመረው ዲኤንኤ እና እንደውም አስክሬኑ የአባቱ እንዳልሆነ ጭምር ስትለው ነበር። ምናልባት ግን አባቴና እማዬ ይህን ድርጊት ፈጽሞ ከሆነ እኔ ፈርቻለሁ እያለች ነበር። ነገር ግን ነገሮቹ ተረሳስቶ እንዲቀሩ ሲሞክሩ በጭራሽ እንደዛ ነገር አይፈጠርም፣ በጭራሽ ናሁም ሆነ ጋሽ ለቁን እና ዝናሽም እናትሽም በጭራሽ እንደዛ ነገር አያደርግም ስትል ስትከራከር ነበር ማለት ነው። ነገር ግን ዳጊ ግራ ተጋባ። ምክንያቱም ፖሊሱ በድጋሚ ምርመራ እንዲማረግ እንደሚፈልግ ሲነግረው ግራ ተጋባ። ምክንያቱም አሁንም ድጋሚ ምርመራ ዳጊን ይቅርታ ናሁም ይቅርታ ጠይቆ ይቅርታ ለመጠየቅ ሲሞክር ነገር ግን በድጋሚ ምርመራው እንደተከፈተ እየነገሩ ነበር። እና ይህ ነገር በጭራሽ ያልተዋጠልኝም፣ አንድ ነገርማ ማድረግ አለብን ብሎ እያስባል ማለት ነው። ቢሆንም ግን አንድ ነገር ዳግና ናሁም ሰላም እንደወረዱና ሰላም እንደሆኑ ማድረግ አለብን። በጭራሽ አንቺ ነገሮችን ለማቀስቀስ ለማብረድ ሞክር እንጂ ስሜታዊ አትሁኝ እያለች ነበር። እኮ እንዴት ነው ስሜታዊ የማለው ነው? ምንም ነገር ላልታወቀ እኮ አሁን ነፍሰ ገዳይ ብለህ እሱ ወንጀለኛ አድርገህ እሱ ላይ ነው ጥቆማ ያደረስከው። ስለዚህ መቼ ምቅር አልልም። ቆይላ ስላፈቀርኩሽ ነው እንዴ እንደዚህ ጣልጣል የምታረጊኝ? ሰማኛል። እኔ መቼም ያንተ ሊሆን አይችልም፣ ሆኜም ባላቅም ወደፊቱም አልሆንም። ስለዚህ ተወኝ፣ በቃ ራቀኝ እያለች እጅግ በጣም ትናድዳለች ማለት ነው። እናም እሺ አልኩ፣ በቃ እሺ አልኩ አይደለ እንዴ እያለ ነበር። አዎ ቢሆንም ካሁን በኋላ ግን ከኔ ጋር በጭራሽ ምንም ነገር እንድትለኝ ወይም ደግሞ እንድትቀርበኝ አንፈልግም ብላ ጥላው ትሄዳለች። አሁንም ቢሆን ትሰማኛለህ ዳጊ፣ ናሁም ይቅርታ እስክትጠይቅ ድረስ ይቅርታ ጠይቀ፣ ጥፋትና ምን ይቅርታ ካልጠየቅኩ በስተቀር በጭራሽ ይቅር አለም ሂድ ላይ ትለዋለች። እና እሱም ደግሞ የአባቴ ንብረት እዛ ውስጥ እንዴት እንደተገኘ ብቻ ነው ግራ የገባኝ እያለች መጠራጠር ጀመረች ማለት ነው። እንግዲህ ምን እንደተፈጠረ አላውቅም። አሁንም ጥፋትና ምን ይቅርታ ከመጠየቅ ይልቅ ጭራሹ ላይ ነገር እያሰብኩ ነው አይደለም። በቃ አሁን ተወኝ ትልና እባክሽ ናሆም ተረጋጊ፣ ስሜታዊ አትሁኝ እያለቻት ነበር። እኔ አንቺ እዚህ ውስጥ አትግቢ፣ ዝም በይ፣ በቃ መሄድ አለብኝ፣ እናንተ የፈለጋችሁን ማድረግ ትችላላችሁ ብላ ተናዳ ጥላቸው ትሄዳለች ማለት ነው። ነገር ግን ዳጊ በጣም ጸጥቷል፣ በጣም ተናዶ ነበር። ምክንያቱም ምርመራው የአባቱ እንዳልሆነ አስክሬኑም እሱታው ሲረጋገጥ እሺ አሁን ምን ልትል ትፈልጋለች? እንኳን ተስፋ አልቆርጥም፣ አባቴ እስኪገኝ ድረስ ያለውን ነገር አጣራለሁ ስዝት ነበር። እሱን የፈለጉ ማድረግ ትችላለህ፣ ካሁን በኋላ አጠገቤ እንዳትደርስ እንዳትጠጋኝ እያለች ጨዋችባትና ሰደበች። እባክሽን ናሆምን ለማረጋጋት ሞክር። ቆይ ለምን አትረጅኝም? እኔ ስላፈቀርኩሽ ነው እንደዚህ የምትሆኝብኝ እያለ መጮህ ጀመረ። እና ግራ ተጋባ። ናሆምን ያፈቅራታል፣ እሱ ደግሞ ዳጊ ናሆምን እንደሚያፈቅር ስትሰማ ግራ ተጋባች። ይሄ ነገር ወዴት እየሄደ አላውቅም። ብቻ ወይኔ አምላኬ ሁሉ ነገር ተስተካከለ ብዬ ሳስብ ደግሞ ሌላ ጣጣ መጣ። ምን ማድረግ እችላለሁ እያለች ግራ ተጋባች። ናሆምን አግኝታ እና ወዲን ምርመራው ትክክል እንዳልሆነ ስትነግረው ታውቂያለሽ ወንድሜ ብዬ ተቀብዬ ነበር። ነገር ግን እሱ ጭራሹ እኔን የአባቱ ገዳይ አድርጎኝ አረፈ። ስለዚህ መቼም ይቅር አልለውም እያለ ስዝት ነበር። እና በቃ አሁን ለማረጋጋት ሞክሪ፣ ስሜታዊ አትሁን እያለች ነበር። አዎ አባቴን እስካገኝ ድረስ አሁንም ቢሆን አርፌ አልቀመጥም። ታውቂያለሽ ከመጀመሪያም ጀምሮ ናሆም በጭራሽ አባቴ ወዶ አያውቅም ነበረ። ስለዚህ እውነት ነው እያለች መጮህ ጀመረች ማለት ነው። እና ቢሆንም የምታረገው ነገር ግራ ያጋባል። ትሰማኛለህ እያለች ትጫዋለች ማለት ነው። ነገሩ በቅርቡ ደግሞ እውነቱ ማንገዳይ እንደሆነ አባቴን ሞተም ኖረም እውነቱ አንድ ቀን መውጣቱ አይቀርም እያለች እጅግ በጣም ትበሳጫለች ማለት ነው። ነገር ግን እሱ ምንም እንዳልተፈጠረ ብናገርም ግን ናሆም እጅግ በጣም ተናዳ ተበሳጭታ ነበር። ከናሆም ይልቅ እሷ እጅግ በጣም ተናደደች። ዳጊ እነሱን ለመለያየትና የእነሱን በቀል የፈለገው እየመሰላት ነበር። እና ያንተ ፍላጎት ምን እንደሆነ እኔ ይገባኛል። ትሰማኛለህ? እመነኝ፣ ከኔ ብትርቅ ይሻላል። ስለዚህ አርፈ ብትቀመጥ ይሻላል ብላ ትዝቷለች። እንግዲህ እኔ ያልኩት ነገር ሁሉ ነገር እውነት ነው። ስለዚህ ምንም የዋሸሁት ነገር የለም እያላት ነበር።
እና ዳጊ ትክክለኛ የለኩ ልጅ እንደሆነና እንደውም ትክክለኛ በአባቱም በእናቱም እንደሚገናኙ ከናኦሚ ጋር ትክክለኛ ወንድማሞች መሆኑ ተረጋገጠ። አዎ ያኔ ከለኩ ጋር በጣለው ሰዓት ከሱ ጋር ሲሆን በንዴት በጣም ተናድጄበት ስለነበረ ያደረኩትን ነገር ምንም ነገር አላስታውስም። ስለዚህ ዳጊ ትክክለኛ የለኩ ልጅ መሆኑን በዲኤንኤ ምርመራ እናረጋግጣለን። ስለዚህ ይህን ምርመራ ማድረግ አለብን እያለችው ነበር። እና እሺ በቃ እማዬ አድርጓለሁ፣ አንቺ ከፈለሽው ግን በጭራሽ ዳጊ ትክክለኛ የለኩን ልጅ ወይም ደግሞ ትክክለኛ ልጁ መሆን ማወቅ የለባቸውም እያለቻት ነበር። ኤልያስም እንደምንም ብዬ ያንን ቪዲዮ እጅ አስገብቼ የእጃቸው ነው የሚሰጠው እንጂ በጭራሽ ወደኋላ አልጓተቱም። እንደቀለዱብኝማ በጭራሽ አይቀርም። ለዚህ ስራ አስከፍላታለሁ። ደግሞ ቆይ ኢሜት ታገኛለች፣ እኔ ማን እንደሆንኩ አሳይሻለሁ። እኔ እንደዚህ ጣለጣል አድርገሽን ጥለሽ መሄድ አችም እያለ እጅግ በጣም ስናደድና ስበሳጭ ነበር። ትሰማኛለህ? ከፈለክ ቪዲዮን ለፖሊስ መስጠት ትችላለህ። ካሁን በኋላ እኔ በጭራሽ ልታስፈራራኝ አትችልም እያለች ነበር። ትሰማኛለሽ? እንደማደርገው አልጠራጠር። ታይ ግን አድርጓለሁ ስል ማድረግ ትችላለህ። ካሁን በኋላ ያንተ ዛቻና ያንተ ፍራቻ ማስፈራራ በጣም ሰፍቶኛል። ስለዚህ የፈለግኩ ማድረግ ትችላለህ እያለችው ነበር። ጥሩ እንደዛ ከሆነ ምርመራው እንደሚቀጥልና እንግዲህ አንድ ግር የሚል ቪዲዮ እንደደረሳቸው ሲሰማ እንግዲህ ይነግሯል። ሆኖም ቀረ ግን አሁን ማድረግ ያለብን ሰላም አውርደን ያለውን ምርመራ መቀጠል አለብን እያላት ነበር። እና ምርመራ ለማድረግ ድጋሚ ይወስናሉ ማለት ነው። እና ድጋሚ ምርመራ ሲደረግ ዳጊ አባት አስክሬን እንደሆነ የዳጊ አባት እሱ እንዳልሆነ ተረጋገጠ ማለት ነው። እና ትክክለኛ አባቱ ለኩ መሆኑን ዳጊ ማወቅ የለበትም ብላ ዝናሽ ስትፈራ ነበር። ነገር ግን ዳጊ ሁሉ ነገር ለማወቅ ተቃርቧል ማለት ነው። ነገር ግን ይህ ነገር ማንም መስማት የለበትም ስል ነበረ። ነገር ግን አሁን አንድ ነገር ነው ማድረግ ያለብን ብላ ታስባለች። ኢሜን በጭራሽ ካሁን በኋላ ከኤልያስ ጋር መሆን እንደማትፈልግ ደጋግማ ስትነግረውና በጭራሽ እንደማትወደው ጭምር ነገረችው። እና ከህይወቴ እንድትወጣልኝ እፈልጋለሁ፣ ደግሜ ህይወት ውስጥ ላይቅ አልፈልግም፣ በቃ ተወኝ፣ ውራቀኝ ብያለሁ፣ አሰማኝም እያለች መጮውና መሳት ጀመረች። ኤልያስ ግን መቼም ቢሆን ልተውሽ አልችልም የልጄ እናት እያለ እሷ ላይ ሙድ ለመያዝ እየሞከረ ነበር ማለት ነው። ነገር ግን ከልጇ ጋር እያወራች ነበር። ሳያስብ በድንገት ነበር የመጣ እንጂ አስቦ ፈልጎ አልነበረም የተኮሰበት እያለች እናም ዳጊ ነፍሰ ገዳይ ናሁን አድርጎታል እና አንቺ እንዴት ሀሳብሽ ተጠራጠርሽው ስትላት በጭራሽ ለደቂቃ እንኳን ቢሆን ናሁን አልተጠራጠርኩም፣ ናሁን የሰው ነፍስ በጭራሽ አያጠፋም እያለች ነበር። እናም ናሁሜ ዳጊ በጣም ተሳስቷል። ናሁን መጠርጠር አልነበረበትም እና መጠርጠር ቢጠፋ እንዴት እንደዚህ ላደርግ ይችላል እያለች ነበር። እና ዳጊ ግን አንድ ቀን እንደምጸጽተው እርግጠኛ ነኝ። በእርግጥ አባቱ በጣም ያሳዝናል። ፈጣሪ ነፍሱን የማረው እሱ ከሆነ እጅግ በጣም ያሳዝናል። ግን በጭራሽ ናሁን መጠርጠር አልነበረበትም እያለ ስትናድድ ነበር። ስለተረዳሽኝ ከልብ አመሰግናለሁ። በአማራጭ ሳጣ ናሁሜ ይቅርታ ለመጠየቅ ይወስናል። ትሰማኛለህ? ያለምንም ጥፋት ነው ናሁን የወቀስከው እና መቼም ይቅር አይደለም አጠገቤ እንዳትደርስ ብላ አስፈራራችና ዛተችበት ማለት ነው። አዎ አንድ ቀን ትረጅኛለች ብዬ አስባለሁ። የአባት ስሜት የአባት ሞት ምን ያህል እንደሚያምኮ ስላልገባሽ ነው። አዎ ያለ ጥፋቱ ግን ናሁን መውቀስ አልነበረብም እያለ እንግዲህ ኤምራና ኤልያስና ኤርማ ተገናኙ። ቪዲዮ ብኖርም ብዬ ተመኘው። እኔ የምልሽ ስልኩን ቪዲዮ ብገኝ ምን ልታደርግ ነው? እኔ አሁን ምንም ነገር መጥፎ ነገር ለመስራት እዛ ቤተሰቡ ላይ ምንም መጥፎ ነገር አልሰራም፣ ይልቁንስ አንተ ብተዋቸው ይሻላል ስትለው በጭራሽ አልተውም። ቪዲዮ እኮ ቢጠፋ ማስመለስ ይቻላል። ስልኩን ሽጬበት ጠጥቼበታለሁ። እድሜ ለአንተ፣ አንተ እኮ ነው አስቀምጠኝ ጥላ ሄድኮ። ስለዚህ ስልክ የሚባል ነገር የለውም ማለት አለችው ማለት ነው። ወይ አንቺ አንድ ነገር አገኛለሁ ብዬ ነበር። በቃ ሁሉ ነገር ያልበዛ ገንዘብ ዳቦሳ ለገንዘብ እናገኝበታለን ብዬ አስቤ ነበረ። ነገር ግን ጉድ ሰራሽን እያለት ነበር። እና ፖሊሱ ዲኤንኤ ውጤቱ የአባቱ እንዳልሆነ ዳጊ ነገረው እና በጣም አለቀሰ ዳጊ። አዝናለሁ፣ የአባቴ አስክሬን አልነበረውም የተመረመረው ውጤት ብሎ ሲነግረው
በስም በጣም አዘነ። ምክንያቱም ስንት ሰው እንዳስቀየምኩና ስንት ሰው ወንጀለኛ እንዳረኩት ብታቅ ኖሮ እንደዛ አትለኝም ነበር። አሁን ምን ብዬ ነው ይቅር እምላቸው? ምን ብዬ ነው ይቅርታ የምጠይቃቸው? እያለ ዝኑን ጋር መጥቶ እያለቀሰ ዳጊ ምን ተፈጥሮ ነው ስትል የሚመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።